ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ዝጎራቲው በሰላም መጣችሁ። ሜሮን ነኝ። እንግዲህ ዛሬም እግዚአብሔር ወዶና ፈቅዶ በድጋሚ በአዲስ ቪዲዮ ተገናኝተናል። ዛሬ በውበት ሳሎኖች ውስጥ በብዙ ሺህ ብር የሚሰራ በተለይ ደግሞ በውጭ ሀገራት ያሉ ታዋቂ ሰዎች ቆዳቸው ሁልጊዜ እንደ መስታወት ፍንትው ብሎ እንዲያበራ የሚጠቀሙበትን ትልቁን የቆዳ ውበት ሚስጥር ይዤላችሁ መጥቻለሁ። ርዕሱ ላይ እንዳያችሁት ዛሬ የምንሰራው ናቹራል ብለቺንግ ወይም ተፈጥሯዊ የፊት ማድመቂያ ማስክ ነው። ይህ ማስክ ፊታችሁ ላይ ያሉትን ማናቸውም ጥቋቁር ነጠብጣቦች፣ ጠባሳዎችና በፀሐይ የተቃጠለ ቆዳን ሙሉ በሙሉ በማጥፋት ንጹህ ጥር ያለና የሚያብረቀርቅ ቆዳ በአንድ ቀን አጠቃቀም ብቻ አስገራሚ ለውጥ ይሰጣችኋል። ወደ ዋናው መረጃ ከመግባታችን በፊት ግን ጥቂት የምላችሁ ነገር አለኝ። እሱም ምንድነው? የዩቲዩብ አልጎሪዝም አንድ በጣም የሚያስገርም መረጃ አሳይቶኛል። የቪዲዮ ተመልካቾች አብዛኞቻችሁ ቪዲዮን ሁልጊዜ የምትከታተሉ ቢሆንም ሰብስክራይብ ሳታደርጉ ያያችሁኝ እንደሆነ አልጎሪዝሙ ነግሮኛል እና እኔም ይሄንን ጠቃሚ መረጃ በነፃ ወደ እናንተ ለማድረስ ብዙ ደክማለሁ። ስለዚህ አሁኑኑ ቪዲዮን ላይክ በማድረግ ጀምሩ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና የደወል ምልክቷን ተጫኑ። ይሄ አልጎሪዝሙ ቪዲዮዬን ለብዙ ሰዎች እንዲደርስልኝ ይረዳኛል። እሺ ወደ ማስኩ ስንመለስ ይህ ማስክ ለሁሉም ቆዳ አይነት የሚስማማ ተፈጥሯዊ ውህድ ነው። ነገር ግን ቆዳችሁ በጣም ሴንሲቲቭ ከሆነ ወይም እንደ ቲማቲም ያሉ አሲዳማ ነገሮች የማይመቻችሁ ከሆነ የትኛውን ግብአት በምን መቀየር እንዳለባችሁ በቪዲዮ መካከል እነግራችኋለሁ። አሁን ቀጥታ ወደ ሚስጥራዊ ግብአታችንና ወደ አሰራሩ እንለፍ። አሰራራችንን የምንጀምረው በአንደኛውና በጣም ወሳኝ በሆነው ግብአት ነው። እዚህ ጋር የምታዩት ኢጂፕሽያን ሩዝ ነው፣ ሩዝ መስሪ። እኔ ይህንን ሩዝ አስቀድሜ በንጹህ ውሃ አጥቤ አድርቄ ነው ያዘጋጀሁት። እናንተም በቤታችሁ ስትሰሩ ሩዙን መጀመሪያ ማጠብ እንዳትረሱ፣ ምክንያቱም በውስጡ ያሉትን አላስፈላጊ አቧራዎች ማስወገድ ስላለብን። እናም ይህንን ሩዝ በቤት ውስጥ ፈጭቼ ነው የማዘጋጀው። ምክንያቱም የሩዝ ዱቄት አንዳንዶቻችሁ የት ነው የምናገኘው ለምትሉ እንደዚሁ በቀላሉ ቤት ውስጥ ፈጭታችሁ ለፊታችሁ ማዘጋጀት እንደምትችሉ በዛውም ላሳያችሁ ስለፈለኩኝ ነው። በተጨማሪም ለምን ሌላ ሩዝ ሳይሆን ኢጂፕሽያን ሩዝ መረጥኩኝ ለሚለው ሰፊ ማብራሪያ ይሰጣችኋል። ኢጂፕሽያን ሩዝ ለፊታችን ተመራጭ የሚያደርገው በውስጡ ከፍተኛ መጠን ያለው ስታርች እና አንቲኦክሲደንትስ ይዟል። ስለዚህ የፊት ቆዳን በማጥበብ የእርጅና መስመሮችን ይከላከላል። ከሁሉም በላይ ደግሞ በውስጡ ያለው ፎሊክ አሲድ እና አላንቶን የተባሉ ንጥረ ነገሮች ቆዳን ከተፈጥሮ በላይ የማንጣት እና የማድመቅ ኃይል አላቸው። በተጨማሪም ለቆዳችን ልስላሴ ይሰጣል። የሞቱ የቆዳ ሴሎችን እንደ ስክራፕ ሆኖ ያጸዳልናል። እናም ሩዙን በንጹህ መፍጫ ውስጥ ጨምረን እንፈጨዋለን። ከፈጨን በኋላ በወንፊት እየነፋን ድቅቅ ያለውን ዱቄት እናዘጋጃለን። አብራችን ቆዩ። እንደምትመለከቱት ይሄን የመሰለ የሩዝ ዱቄት አዘጋጅተናል። ይሄንን ሩዝ ለረጅም ጊዜ ቤታችሁ አስቀምጣችሁ በፈለጋችሁ ሰዓት መጠቀም ትችላላችሁ። በውድ ዋጋ ከውጭ የሩዝ ዱቄት ብላችሁ ከምትገዙ እንዲህ ሲምፕሊ የሩዙንም አይነት ነግሬያችኋለሁ። በቤታችሁ በቀላሉ አዘጋጅታችሁ በማስቀመጥ በምትፈልጉ ሰዓት እንድትጠቀሙ ይሆናችኋል። በመቀጠል ሁለተኛው የሚያስፈልገን ዋናው ግብአት ቲማቲም ነው። ቲማቲም የተፈጥሮ ብለቺንግ ወይም የተፈጥሮ ማቂያ ሲሆን በውስጡ ላይኮፒን የተባለ እጅግ ኃይለኛ አንቲኦክሲደንት እና ከፍተኛ ቫይታሚን ሲ ይዟል። እናም ፊታችን ላይ ያሉ ጥቁር ነጠብጣቦችን፣ ዳርክ ስፖት እና የፀሐይ ቃጠሎን በከፍተኛ ፍጥነት ነው የሚያጠፋው። በተጨማሪም የቆዳችንን ፒኤች ሌቭል ያስተካክላል። ምንም እንኳን ቲማቲም እጅግ በጣም ብዙ ጥቅም ቢኖረውም ቅድም መግቢያ ላይ እንደነገርኳችሁ ለአንዳንድ የቆዳ አይነት ላይ ስማማ ይችላል። በተለይ ቆዳችሁ በጣም ስስ ወይም ሴንሲቲቭ ከሆነና ቲማቲም የሚያሳክካችሁ ከሆነ በቲማቲም ቦታ የኪውከምበር ወይም ኪየር ጭማቂ ተክታችሁ መጠቀም ትችላላችሁ። እሱም ተመሳሳይ ውጤት ነው ያለው፣ የማቀዝቀዝና ቆዳን የማቅላት ጥቅም አለው። እንግዲህ የቲማቲሙን ጭማቂ እንደምትመለከቱት አዘጋጅቻለሁ። እናንተም በዚህ መልኩ ፍሬውንና ቆዳውን ለይታችሁ ውሃውን ብቻ ነው መጠቀም ያለባችሁ። እንግዲህ በዛሬው ብለቺንግ ማስካችን ላይ በዋነኝነት የምንጠቀማቸው ሁለቱን ሩዝና ቲማቲም አዘጋጅተን ጨርሰናል። በመቀጠል ወደ ማቀላቀሉ ነው የምንሄደው። በመጨረሻ የምንጨምረው ነገር አለ። እስከ መጨረሻው ተከታተሉ።
በቪዲዮ ላይ እንደተመለከታችሁት ሁለቱንም ግብአት እኩል ነው የጨመርኩትኝ። በሶስተኛ የምንጠቀመው ዋናው ግብአት ደግሞ እርጎ ነው። ዮገርት ዝባዴ ባረበኛ። እዚህ ጋር በጣም ወሳኝ ነገር ልንገራችሁ። በዚህ ውህድ ውስጥ ዋናውን የብለቺንግ የማንጣት ስራ የሚሰራው የትኛው ነው ካላችሁኝ፣ ዋና ሞተር እርጎ ነው። ምክንያቱ ደግሞ እርጎ በውስጡ ላክቲክ አሲድን ይዟል። ይህ አሲድ በቆዳ ላይ ያሉ የጠቆሩ ሴሎችን በቀስታ እየበላ በማንሳት አዲስና ፍንትው ያለ ቆዳ እንዲተካ ያደርግልናል። እርጎ ወይም ዝባዴ በቤታችሁ የሌላችሁ ወይም ለቆዳችሁ የማይስማማ ሰዎች በዝባዴ በእርጎ ቦታ ጥሬ ወተት መጠቀም ትችላላችሁ። ወተት በውስጡ ላክቲክ አሲድ ስላለው ተመሳሳይ ውጤትን ይሰጣል። ነገር ግን ውጤቱ ይበልጥ ኃይለኛና ፈጣን የሚሆነው በእርጎ ሲሰራ ነው። አሁን ሶስቱንም ግብአቶች በሚገባ አዋህደን ጨርሰናል። ይህንን ውህድ ፊታችንን ታጥበን በንጹህ ቆዳ ላይ እንቀባለን። እየተቀባው አሳያችኋለሁ። አብራችሁን ቆዩ። እንደምትመለከቱት ፊቴንና ሙሉ አንገቴን ማስኩን ተቀብቸዋለሁ። ነገር ግን ይሄን ማስክ ከመቀባታችሁ በፊት ምን ታደርጋላችሁ? በፊታችሁ ሳሙና ፊታችሁን ቀድማችሁ መታጠብ አለባችሁ። ፊታችሁን አድርቃችሁ ማስኩን ከተቀባችሁ በኋላ ስንት ደቂቃ በፊታችሁ ላይ ታቆያላችሁ? ከ15 እስከ 20 ደቂቃ ቆይታችሁ ለብ ባለ ውሃ ትታጠባላችሁ። በመቀጠል በቀዝቃዛ ውሃ ትታጠባላችሁ። ይሄ ለምን ይጠቅማል ከተባለ ቀዳዳዎችን በመዝጋት የተቀባነው ማስክ ውስጡ እንዲሰሩና በደንብ አድርገው ቆዳችንን እንዲገነቡ ይጠቅማል። በመጨረሻ መርሳት የሌለባችሁ ነገር ማንኛውንም ማስክ ከተጠቀማችሁ በኋላ ሞይስቸራይዘር መጠቀም ግዴታ ነው። ቆዳችሁ እንዳይደርቅ በቤታችሁ ያላችሁን የሚስማማችሁን ሞይስቸራይዘር ተቀባሉ። በቪዲዮ ላይ እንደምታዩት ፊቴ ላይ ያለው ልስላሴና ፍንትው ያለ የተፈጥሮ ብርሃን አስገራሚ ነው። ቆዳዬ ምን ያህል እንደጠራ ማየት ትችላላችሁ። ይህንን ተፈጥሯዊ ብለቺንግ በሳምንት 2 ጊዜ በመጠቀም ሳሎን ሳትሄዱ የፊት ውበታችሁን መጠበቅ ትችላላችሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። በቤታችሁ ሞክራችሁ ያገኛችሁትን ውጤት ደግሞ በኮመንት ንገሩን። በሚቀጥለው ቪዲዮ ሌላ አስገራሚ የፊት ውበት ምስጢር ይዤላችሁ እስከመጣ ድረስ ቸር ሰንብቱኝ። ቻው።